ስምህ ስምህ የማን ይመስልሃል? የኔ እና ታዲያ የኔ ነው? ማን ነው? እንትና አበበ አበበማ አበበ ወንዳፍራሽ። ተረጋጋና መልስ። እድሜ የማ ያንተ ስንት ነው? ስንት? 30 40 41 30 ሰማኛለህ? ትክክለኛውን መልስ። 30 ስራ እኔ እና ታዲያ አይደለ እንትን የሆነ መስሪያ ቤት ውስጥ እየሰራው አሉባልታና ሰራተኞች የሰበስ በሚያደርጉት ተንኮልና ደባ በተፈጸመብኝ ሸፍጥ በአጠቃላይ ለመናገር ሰማኛለህ? አሁን አለህ ወይ የለህም ነው ጥያቄው። የለኝም። አድራሻ የኔ እንትን መርካቶ ነበር ግን ፈረሰ። ወዲያው ሰንገተራ ገባ። ሰንገተራን ፈረሰ። አሁን አቃቂ መፍረሱ አይቀርም ተብሎ በቃ ወንጀሉ ሲፈጸም በስፍራው ነበርክ? አዎ ነበርኩ። በእለቱ ምን እየተደረገ ነበር? ክቡር ፍርድ ቤቱ ምን አለበት ወደ ገደለው ብንገባ? ወደ ገደለው ሰማኛል። የተጠየቀውን ብቻ ማለት። እሺ ቡና እየተፈላ ነበር። ቡና ቁርስ ቀርቦ ነበረ? ክቡር ፍርድ ቤቱ ወደ ገደለው ቡና ቁርስ ቀርቧል። ፈንዲሻ ሟች ከፈንዲሻው ቀምሶ ነበረ? ዛሬ አይቅመስና ቀምሷል። ስማ ሰማኛለህ? የተጠየቀውን ብቻ መልስ። ቀምሷል ወይስ አልቀመሰም? ቀምሷል አልኩ እኮ። አንተ ከቡናው ጠጥተሃል? አንተ? አዎ። ቡናው በጫው ነበር በስኳር? ክቡር ፍርድ ቤት ምን አለበት ወደ ገደለው ብንገባ? ገደለው ላይ አይደለም ግን በስኳር በጫው በሁለቱም ማለትም በስኳር ነው። በስኳር ትሰማኛለህ? ሟች ሲያማስል ወደ ግራ ነው ወደ ቀኝ ነበር? እንካ አንተ 50 ብር ያዙ ዘረልኝ። ምን አጨቅጭቅ አልፈልግም እኔ። እሱ እንትን ብሎ ነው። እኔ ምንም የማውቀው ነገር የለም። እሱ ራሱ አመጣው ጣጣ እሱ እንትን ብሎ እኔ የማውቀው ነገር የለም። ጌታዬ በአሁኑ ሰዓት አስፈላጊውን በሚያስፈልጉ ቦታዎችን ተቆጣጥረናል። እነሱ ያሉበትን ቦታም አውቀነዋል። ከነ ህይወታቸው ለመያዝ ነው ጥረት በማድረግ ላይ ያለ ነው። የእርሶን ትዕዛዝ ጠብቃለሁ ጌታዬ። ጥሩ። ተጨማሪ የሰው ኃይል ይላክላችሁ? ኧረ ጌታዬ በፍጹም አያስፈልግም። እኛው በቂ ነን። ደግሞ ለነዚህ ምንም አይነት ኃይል ተጨማሪ ኃይል አይፈልግም። እኛው በቂ ነን። ብንችል ከነ ህይወታቸው ለመያዝ ነው ዋናኛው ጥረታችን። ደግሞ ከነ ህይወታቸው እንደምንይዛቸው ነው። መፈናፈኛ ሳጥተናል። መላወሻ የለም። አየር እንኳን እንዲያገኙ እድል አንሰጣቸውም። ኖ ብዙ የሚያወጡት ነገር ስላለ አየር አትከልክሏቸው። አየር ስጧቸው። ያገኙ አየር እንዴ? እሺ ርሶታሉ ጌታ። ትንሽ እንሰጣለን አየር። ምንም ችግር የለም። ትንሽ አየር እንሰጣለን። በቁጥጥር ትንሽ ሰከንድ ነው የቀረን። ሁሉንም ከነ ህይወታቸው እንደምትይዟቸው ተማመናለሁ። ጌታዬ እንዴታ እንዴ? እኛ እኮ የእርሶ ትዕዛዝ ካለ ከዚህ የበለጠ ብዙ ነገር ፈጽመን የለ እንዴ? ምንም ችግር የለም። እያንዳንዷን እጇን ጠምዝዤና ቀፍድጄ እርሶ ዘንድ ነው የማመጣው። ምንም ችግር የለም ጌታዬ። ያንዳንዷን አሁን ምንም ተያዙ እንዴ? አይ ያዙን እያራዙ ጌታዬ። ወደዛ አድርገው፣ አፉን ወደዛ አድርገው። እንዴ ምን ላድርግ? አንተው ቆይ አምጣው። ዘላለምህን አንተ
ለምን ባዶ ጠርሙስ ነው እንዲያመጣው ባዶ ጠርሙስ ነው እንዲያመጣው እዚህ የምትጫወትብኝ የለውም እንዴ ባዶ አይደለም እንዴ ምን አለ ምን ለምትበጣበጣ በስተት ሌላውን ባዶና ስቼ ነው እኔ ሰርግ አበላሽ በቃ ዘው ቀጥቸላንታ አበላሻው አበላሽ እንደሚጠላለፈው እንግዲህ ጠላልፉ እንዴት ነው እንትና መቸለታ ጠላልፍ እንደበርናት እንዴት ነው መቸለታ ያገባቀን በግራጁ ይዛል እሱ በቀኝ አድርግ አይደለም እንዴት ነው አራጥ መቸለታ ድራስ ያገባ እንዴት ያጠላለፈ በቀኝ ያዝ አንተ በቀኝ ያዝ ከዛስ እናቃጭ እንደዚህ ባንኮን ያረከው እንዴ ወይ እንዴት ነው መቸለታ እንዴት ነው ያጠላለፍ ነው እንደዚህ ጠጣች ቆይ ጠብቀኝ እንጂ አሁን ምን አስቸኮለሽ ሁሉ ነገር ላይ ችኩል ሁሉ ነገር ላይ አስቸኩይ እስቲ ጀመሪ አዲያ ላይ እኩል ጀመሪ አንድ ሁለት ሶስት ወይ ማን የጠመቀው አንተ በእናትህ ቆንጆ ከሆነ ሌላ ቦታ መጥፎ ከሆነ እሷ ቤት ነው በጣም አሪፍ ሂሳብ ስንት ነው ሌላ ቦታ ያለው ባንኮ ይላም ዶክተር ምን የምንልህ ግን አንዳንዴ እንኳን መርፌ መውጋት እድል እንኳን አይሰጠኝም እንዴ ኧረ እባክህ ክፍተት ሲገኝ ትወጋለህ ክፍተት ሲገኝ ታክማለህ አልኩ አይደለም እንዴ በቃ ነገርኩ ከበድ ያለውን ደግሞ እኔ እሰራለሁ ታገስ በማለት እኮ 2 ወር እኮ አለፈ አሁን እቺ ነው መሰለሽ ልጅ እኔ መውጋት አልነበረብኝም መርፌ ታገስ ክፍተት ይኑር አረ ሌላው ቢቀር እንኳን ጥጥ እንኳን ላስነካ ምን አንተ ምን ያንገረባሽ እሺ ተረኛ ነይ አይዞሽ እስቲ ሂድ እስቲ መርፌውን ቀቀለው ቀቀል እስቲ ቀቀል እንድትረዳኝ ነበር የመጣሁት ምን ገንዘብ አይደለም ይኸውልህ አጋጣሚ ሆኖ አረገዝኩኝ እና ያስረገዘኝ ልጅ ጠፋብኝ እና እኔ ልፈልገው ነው አታልጎኝ ነው አይደለም ይኸውልህ አንተ እንትን ትላለህ ስለተባለ ነው ማለት እንዴ አዲስ እንትን ነው እና ልጁን አልፈልገውም እንድታስወጣልኝ ነው ልጁን እናስወጣለኛ ብዙ ጊዜ አስወጥተናል ምንም የሚሳነን ነገር የለም ቦተሻል እንኳን ማስወጣት ማስገባት ምንም ችግር የለም እኛ ጋር እሺ ስንት ወሩ ነው 2 ወሩ 2 አይ ዋሸት ደግሞ ጀመርሽ አሁን የውሸት ነው 2 ወር አሁን 15 ቀኑስ አዎ 2 ወር ከ15 ቀኑ ታዲያ ይኸውልሽ እኛ እንዲህ እናውቃለን 2 ወር ከ15 ቀን ነው አዎ አየሽ እንቅስቃሴ ጀምሯል ይሄ ቢወለድ ኳስ ተጫዋች ነው የሚሆነው ግን ይወጣል አይዞሽ እሺ ይወጣል ይኸውልሽ በቃ ቁጭ በይ ያው ይሄንን ተወስጅና ይሄንን መድኃኒት ብትፈልጊ ጠዋት ተነሽና ብትፈልጊ ቁርስ በልተሽ ባትፈልጊ ሳትበይ በጠዋት ማለት ነው በጠዋት አዎ ብትፈልጊ በልተሽ ባትፈልጊ ሳትበይ ፊትሽን ወደ ምዕራብ ዞር ታደርጊና ወደ ምዕራብ ዞር አድርገሽ ይቅርታ ወደ ደቡብ ገባሽ ፊትሽን ወደ ደቡብ ታዞሪና ድቅ አድርገሽ መጠጣት ወደ ደቡብ ለምንድን ነው የምዞረው ወይ ደቡብ ወርታች አይደለም ደቡብ ቁልቁል አይደለም ደቡብ ታዲያኛ ምንድነው እየሰራን ያለ ነው ማስወረድ አይደለም በቃ በደቡብ ያው ቁልቁል እኮ ነው ሱናጣሽ ተጠጫለሽ ለውጥ ምናምን ካለ ተነግረኛለሽ ለውጥ ተሌለ ግን አትንገሪኝ በቃ ግን ፍቱን ነው እሺ ማርገሽ ጠጪው በቃ ይልሽ ውልቅ ነው ዶክተር 15 ቀና በቃ ሂጂ እንዳልኩ ሆነ እኮ የፈራሁት ደረሰ እኮ እንዴ ምንድን ይሄን ክሊኒክ ስትከፈት እኮ ህጋዊ ነው ንግድ ፍቃድ እናውጣ ጤና ጣቢያ ምናምን ነገር ማወቅ የሚገባው ይወቅ ብዬ ነበር እኮ ብለኛል እሱማ ምን አሁን ምን ችግር ተፈጠረ ምን እየሰራ ያለ ስራጅ ችግርማ ተፈጠረ እኮ እንዴት በቀደመታ ልጅቷ የተሰጣት መድኃኒት ከመጠን በላይ ነው የሰጣት አይደለም ይኸው እንግዲህ አንተ ራስህ ታጋነው እንጂ አይደለም ምን አይደለም ማጋነን አይደለም እኮ አንድ ጠርሙስ እኮ ነው የሰጣት እኮ እንደዋ እንዴ ቆጥበሽ ጠጫለህ እንዳልኳት እንዳለጠጣችሁ በለኝ እንዳለጠጣችሁ አይደለም እኮ የሰጣችሁ እኮ ጠጭ ያልካትን ነው የጠጣችሁ አሁን በህይወትና በሞት መካከል ናት አጥቷሽ እንደው ምን ትተርፋለች ምን ወሬ አልሰማሁም ግን እኮ ማስታገሻ ነው ማስታገሻ እንጂ እኮ ዋናው መድኃኒት እኮ አይደለም ማስታገሻ እኮ እዛ አካባቢ ሁሉ ተተራምሷል እውነት ጣቢያዎች ምናምን ነገሩን አውቀውታል እውነት
መጡልህ ወደዚህ አላልኩም? ወደዚህ ተጠቁመዋል እኮ ብያለሁ። መሬት ተከፍታ ብትቀኝ ከሀገራችን ድምፃውያን እና የሚያደንቁት ጥላሁን ገሰሰን ነው ተኛ ጋር ታውጭ ሀገር ደግሞ ጥላ ካልከኝ ማይክል ጃክሰን ነው የሚባለውን ነው ማደንቅ። ጥላሁንን እሺ ሁላችንም እናደንቀዋለን። ማይክል ጃክሰንን እንዴት አደነቁት? ስለሚያደንቀኝ አደንቀዋለሁ። መደናነቅ እሺ እሺ አንዴ አቶ ደመላሽ አንዴ እስቲ አስተያየት አንዴ እንጃ እኔ እንግዲህ ስታዩት እናንተም ከሙዚቃው ህግ በጣም እየወረደ ነው። ከባለሙያ ጋር ማለት የሙዚቃ ባለሙያ ጋር አብረው የሞከሩ አልመሰለኝም። እንግዲህ አዳምጧል ግራና ቀኝ ዳኞችም የሰጡትን። እንግዲህ የግሌ አይድል ሾው ደግሞ አንተ ላይ ማጠቃለለው እኔ ነኝ እና ሌላ ነገር ቢሞክሩ ነው የሚሻለው እና ለዛሬ እንግዲህ መቼም አልሆነም። ሌላ ጊዜ ያስተካክለው ተለማምደው ባለሙያ ማክረው ቢመጡ በእኛ በኩል የተሻለ ነው የሚመስለኝና ለዛሬ እንግዲህ መቼም ደግሞ መምጣቱት ነው እና ትንሽ አልተሳካም። ጥሩ አልመሰለኝም። ሌላ ጊዜ ተዘጋጅተው እንደሚመጡ ነው። እንግዲህ ለማንም እድል አልሰጠንም። አቶ ደመላሽ ጎበዜ ለማንም እድል አልሰጠንም። ለማንም ያልሰጠነውን እድል ደግሞ ለእርሶ ብንሰጥ ማለት የግሌ አይድል ሾው በዘመድ ነው የሚሰራው፣ በጓደኝነት ነው የሚሰራው የሚባል ነገር ይመጣና እኔም ከሰው ጋር አጋጫለሁ። አይ የግሌ አይድል ሾው አንድ ሰው ተመጣ አንዴ ነው። አንድ እድል ቢሰጡ ይሻላል። እሺ አንዴ የተዘጋጁበት ካለ ለዘላለሙ ተሳክቶለታል። ደብዬ